ጂንካ የተከሰተው በሽታ ኢቦላ ነው ወይስ አይደለም የብዙዎቻችሁ ጥያቄ ነበር። ዛሬ የጤና ሚኒስቴር በጉዳዩ መግለጫ አውጥቷል። አዲስ መረጃም አለ። እናም በዚህ መግለጫ እንደተጠቀሰው በተደረገው ምርመራ መሰረት የተገኘው ማርበርግ ቫይረስ የሚባል ነው። ደስ የሚለው ደግሞ ሌላ አዲስ የተጠቃ ሰው አልተገኘም። እና ማርበርግ ቫይረስ ምን አይነት ቫይረስ ነው? መፍራት አለብን ወይስ የለብንም ለምትሉ ሰዎች ደግሞ ማርበርግ ቫይረስ እና ኢቦላ ቫይረስ በአንድ ቫይረስ ፋሚሊ ውስጥ ነው የሚገኙት። ማለትም ፋይሎ ቫይረስ ወይም ደግሞ ፊሎ ቫይረስ ተብሎ የሚጠራው የቫይረስ ፋሚሊ ውስጥ ነው የሚገኙት። ሁለቱም የሚያስከትሉት በሽታም ኦልሞስት ተመሳሳይ ነው። ማለትም ቫይራል ሄሞራጂክ ፊቨር የሚባለው ነው የሚያስከትሉት። ትላንትና እንደነገርኳችሁ ሄሞራጂክ ፊቨር ማለት የተለያዩ በሽታዎች ጥርቅም ነው። የእነዚህ በሽታዎችን ምልክት ትኩሳት፣ ማስመለስ፣ ማስቀመጥ እንዲሁም ደግሞ በጣም የባሰ ደረጃ ላይ ሲደርስ የመድማት ነገር ሊኖር ይችላል። በአፍንጫችን፣ በአፋችን እንዲሁም የማይታዩ ውስጣችን ያሉ ኦርጋኖች ሊደሙ ይችላሉ ማለት ነው። ለማንኛውም ማርበርግ ቫይረስም ኢቦላ ቫይረስም እነዚህን ምልክቶች ሊያሳዩ ይችላሉ። ሌላ ደግሞ ሁለቱም ለሞት የሚዳርጉ የበሽታ አይነቶች ናቸው። ኦልሞስት ተቀራራቢ ነው ሞርታሊቲ ሬታቸው ማለትም 25% እስከ 90% አካባቢ ነው። ከተያዙ ሰዎች ውስጥ 1/4 እስከ 90% የሚሆኑ ሰዎች ሊሞቱ ይችላሉ። የት ይገኛሉ የሚለውን በሚመለከት ደግሞ ኢቦላ ቫይረስ ዩዥዋሊ ምዕራብ አፍሪካ አካባቢ ነው የሚገኘው። ይሄኛው ደግሞ ማርበርግ ቫይረስ የሚባለው መካከለኛውና ምስራቅ አፍሪካ አካባቢ ኢትዮጵያን ጨምሮ ሊከሰት ይችላል። ከሁለቱ እንደ ወረርሽኝ የመከሰት ቻንሱ ከፍ ያለው ኢቦላ ቫይረስ የሚባለው ነው። ማለትም ብዙ ኬዞች ነበሩ፣ ግን ይሄኛው ማርበርግ ቫይረስ የሚባለው እንደ ወረርሽኝ የሚከሰትበት ጊዜ ትንሽ ቢሆንም በጣም ገዳይ የሆነ ቫይረስ ነው ማለት ነው። በዚህ ቫይረስ ተይዟል ተብሎ የተጠረጠረ ሌላ ሰው የለም። ይሄ ደግሞ ትልቅ መልካም ዜና ነው ለሁላችንም። ነገር ግን ጥንቃቄ ማድረግ አሁንም ግዴታ ነው። አዳዲስ ኢንፎርሜሽኖች የሚወጡ ከሆነ እነግራችኋለሁ። አስቸኳይ የተባለ የጥንቃቄ መልእክትና እንዲሁም ደግሞ የአዲሱ የበሽታ መንስኤ በይፋ ታውቋል። ልንገራችሁ። የበሽታው መንስኤ ማርበርግ ቫይረስ መሆኑ እንግዲህ መለየት መቻሉ ጤና ሚኒስቴር በይፋ አስታውቋል። ጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፌቨር በሽታ መከሰቱንና እንዲሁም ደግሞ የበሽታውን ምንነት በማረጋገጥ ላይ መሆኑ እንግዲህ ከሰሞኑ መግለጹ የሚታወቅ ነበረ። ሚኒስቴሩ እንግዲህ በዛሬው ዕለት ባወጣው መግለጫ የበሽታው መንስኤ ማርበርግ ቫይረስ መሆኑን እንግዲህ አስታውቋል። በዚህ መሰረት የበሽታው ምልክት የሆኑትን በአፍ፣ አፍንጫ እንዲሁም ደግሞ ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥ እንዲሁም ደግሞ ማስመለስ ምልክት ሲኖር ወደ ሕክምና ተቋም እንግዲህ በአፋጣኝ መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባም ጤና ሚኒስቴር አስቸኳይ የተባለ የጥንቃቄ መልእክት እንግዲህ አስተላልፏል። እናንተም ይህንን መረጃ ለሌሎች እንዲደርስ ታዲያ ሼር በማድረግ የበኩላችሁ እንድትወጡ በትህትና እንጠይቃለን። በአሁኑ ሰዓትም ሰበር ዜና ሰምቷል። የጤና ሚኒስቴር እንግዲህ መግለጫን አውጥቷል። አዲስ መግለጫን በዚህ መግለጫው ላይ እንደተናገረው ከሆነ በኢትዮጵያ ደቡባዊ ክልል የገባው አዲስ የሆነው ወረርሽኝ በሽታው ምን አይነት በሽታ እንደሆነ በአሁኑ ሰዓት ታውቋል ብሏል። በዚህም ወረርሽኝ ከተጠቁ ሰዎች ላይ በተወሰደ ናሙና ምክንያት የዚህ በሽታና ወረርሽኝ ምንነቱ ታውቋል። ስሙም እንግዲህ ማርበርግ የተሰኘ ቫይረስ መሆኑን እንግዲህ በአሁኑ ሰዓት ጤና ሚኒስቴር አሳውቋል ማለት ነው። ይህም የበሽታ አይነት ባለፉት ዓመታት እንግዲህ በተለያዩ የአፍሪካ ሀገራት ሲታይ የነበረ በሽታ ነው ብሎ ተናግሯል። ታዲያ እኔም በዚህ በሽታ ላይ የዓለም ጤና ድርጅት ፖስት ያደረገውን ነገር ገብቼ ለመመልከት ሞክሬ ነበር። ታዲያ በዚህም እንደምትመለከቱት በዚህ በሽታ ከዚህ በፊት የተጠቁ ሀገራት እንግዲህ የአፍሪካ ሀገራት እነዚህ ሀገሮች ናቸው እንደምትመለከቱት። የኢትዮጵያ ጤና ሚኒስቴርም እንደተናገረው ከሆነ በተለያዩ የኢትዮጵያ ሀገራትና ክልሎች ለዚህ በሽታ አፋጣኝ ምላሽ የሚሰጡ ቡድኖች ማቋቋሙንና እናም እነዚህ ቡድኖች በብዛት በመሆን በሽታው ወደ ታየበት ቦታ መንቀሳቀሳቸውን ተናግረው የተለያዩ ምርመራዎችና የማከም ስራቸውን እየሰሩ ይገኛሉ ብሎ አሳውቋል። ሚኒስትሩም እንደተናገረው ከሆነ በዚህ በሽታ ዙሪያ የተለያዩ ኢንፎርሜሽኖችን ፖስት አደርጋለሁ፣ በፍጥነትም የተለያዩ አዳዲስ የሆኑ መረጃዎችን ወደ እናንተ አደርሳለሁ። የሚኒስትሩን የተለያዩ ድረገጾችን መከታተላችሁን እንዳስረሱ ብሏል። በተጨማሪም የዚህ በሽታ ምልክት የሚታዩባችሁ ሰዎች ማለትም ከአፍና ከአፍንጫ ደም መፍሰስ እንዲሁም በተለያዩ ሰውነታችሁ ላይ ደም የመፍሰስ ምልክት ካለ እንዲሁም በተጨማሪ ከባድ የሆነ የራስ ምታትና ትኩሳት ካለባችሁ በተጨማሪ ማስመለስና ማስቀመጥ የምትመለከቱ ከሆነ በአቅራቢያችሁ ወደሚገኘው ሆስፒታል በፍጥነት ሂዱ ብሏል። እንዲሁም የበሽታው ምልክት ያሳዩ ቤተሰቦች፣ ጓደኞቻችሁ እንዲሁም ዘመዶች ካሏችሁ ራሳችሁን በተለያዩ የመከላከያ መንገዶች መከላከል አለባችሁ። ይህ ማለት እንግዲህ ማክስና ጓንት ማለት ነው። እንዲሁም በዋነኝነት የተቀመጠው የራስ ንጽህናን መጠበቅ ነው። እጃችሁን በሳሙናና በውሃ መታጠባችሁን እንዳትረሱ። እንዲሁም በተለያዩ ሳኒታይዘሮች ራሳችሁን ሳኒታይዝ ማድረግና ንጽህናችሁን መጠበቃችሁ
ግድ ነው ብሎ ተናግሯል ማለት ነው። እናም ለተጨማሪ መረጃ እንግዲህ እነዚህን ስልክ ቁጥሮች መጠቀም ትችላላችሁ። በዚህ ደውሉ ተብላችኋል ማለት ነው። አዲስ ነገር ካለ መመለስ ይሆናል። ብሩክ ነኝ። መልካም ምሽት ይሁንላችሁ። ሰሞኑን ስለተከሰተው ቫይራል ሄሞሬጂክ ፊቨር ምን አለ ያውቃሉ? ሰላም፣ ዶክተር ፍራኦል ነኝ ከይፋ አጠቃላይ ሆስፒታል። ቫይራል ሄሞሬጂክ ፊቨር የምንለው በአርኤንኤ ቫይረስ የሚከሰት በሽታ ሲሆን ይህም በሽታ የደም ስር ቱቦዎችን በማጥቃት ይታወቃል። እኚህም በሶስት ዋና ዋና ቫይረስ ግሩፖች ይመደባሉ። አንደኛ አርቦ ቫይረስ ነው፣ ሁለተኛ ፒሎ ቫይረስ ነው፣ ሶስተኛ ሮቦ ቫይረስ የሚባሉ ግሩፖች ይህንን በሽታ ሊያስከስቱ ይችላሉ። መተላለፊያ መንገዶችን ስናይ በዚህ በቫይረሱ የተጠቃ ማንኛውም ሰው በቀላሉ በንክኪ ወይንም በሰውነት በሚፈሱ ፈሳሾች እንዲሁም በደም ሊተላለፍ ይችላል። ከዚህም በተጨማሪ የቢምቢ ወይንም የትንኝ ንክሻ፣ የመዥገር ንክሻ በዚህ ቫይረስ በተጠቁ ሮደንትስ የምንላቸው ወይንም አይጥ የመሳሰሉ ከነሱ ጋር ካለን ንክኪም ሊተላለፍ ይችላል። ቫይራል ሄሞራጂክ ፊቨር ኢትዮጵያ ውስጥ ከዚህ በፊት ተከስቶ ያውቃሉ የሚለውን ነገር እነግራችኋለሁ። በእርግጥ ይህ ሁኔታ ኢትዮጵያ ውስጥ ሲከሰት የአሁኑ የመጀመሪያው ጊዜ አይደለም። ከዚህ በፊትም ቫይራል ሄሞራጂክ ፊቨሮች ኢትዮጵያ ውስጥ ተከስቶ ያውቃሉ ማለት ነው። ለምሳሌ ኢትዮጵያ ውስጥ ከተከሰቱት ይህን ሁኔታ ካመጡ በሽታዎች ውስጥ አንደኛው ደንጊው ፊቨር ነው። ሌላው ደግሞ የሎ ፊቨር ነው። እነዚህ በሽታዎች እንግዲህ በተለያየ ጊዜ ወደ ሶማሌ ክልል፣ ወደ አፋር ክልል እንዲሁም ደግሞ ድሬዳዋ አካባቢ ተከስተው በርካታ ሰዎችን ለሞት የዳረጉ ህመሞች ናቸው ማለት ነው። ስለዚህ ለቫይራል ሄሞራጂክ ኢልነስ ኢትዮጵያ አዲስ አይደለችም። ፕሮባብሊ ኢትዮጵያ ተከስቶ ማያውቀውና ከፍ ያለ የሞት ምጣኔ ያለው ኢቦላ ቫይረስ ነው። ኢቦላ ፎርቹኔትሊ ኢትዮጵያ ውስጥ ተከስቶ ወይም ደግሞ ሪፖርት ተደርጎ አያውቅም። ነገር ግን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሴንትራል እና ዌስት አፍሪካ ላይ በጣም ተከስቶ ብዙ ሰዎችን ለሞት የዳረገ በጣም ገዳይ ቫይረስ እንደሆነ ታውቃላችሁ። ኢትዮጵያ ውስጥ ግን እሱ ተከስቶ አያውቅም። ስለዚህ ላይክሊ ምናልባት አሁን የተከሰተው ነገር ቫይራል ሄሞራጂክ ኢልነስ ከሆነ የሎ ፊቨር ወይም ደንጊው ፊቨር ወይ ደግሞ ሪፍቲ ቫሊ ፊቨር፣ ክሪመን ኮንጎ ሄሞራጂክ ፊቨር የመሆን እድሉ ከፍ ያለ ነው። ምክንያቱም እነዚህ ክሪመን ኮንጎ፣ ሪፍቲ ቫሊ የሚባሉት ደግሞ ጎረቤት ሀገራት ላይ ስለሚገኙ ማለት ነው። ሁለቱ ደግሞ እንደነገርኳችሁ ኢትዮጵያ ውስጥ ተከስቶ ያውቃሉ። ኢቦላ ኢትዮጵያ ውስጥ ተከስቶ አያውቅም።